ውድ የፈታ ቤተሰቦች ከልብ የመነጨ ሰላምታችን በያላችሁበት ይድረሳችሁ። ዕለተ ሰንበት የሰዓቱን መረጃ አሰናድተናል። ይመጥናሉ፣ መደመጥ ይገባቸዋል ያልናቸውን መረጃዎች በቅድሚያ እናስተዋውቅ። ከወደ ትግራይ አዲስ መረጃ ወጥቷል። በውስጥ ሆነው ሰራዊቱን ሲያውኩ፣ ሲያሸፍቱ፣ በአመራሩና በሰራዊት መካከል አለመተማመን እንዲፈጠር ሲያደርጉ ነበር የተባሉ ከፍተኛ ወታደራዊ አመራሮችን ለመክሰስ ዝግጅቴን አጠናቅቅ ያለው ማንም ይህንን አካሄድ ለማደናቀፍ እንዳይሞክር የሚል አዲስ መግለጫ ወጥቷል። የትኞቹ ወታደራዊ አመራሮች በቁጥጥር ስር ይውሉ ይሆን? ምንስ ይከተላል የሚለውን በተመለከተ ጥንቅራችን ሊያደርሳችሁ ከያዛቸው ዕለታዊ መረጃዎች መካከል ነው። ግብፅ፣ ቱርክ፣ ጅቡቲ፣ ሱዳንና ሳውዲ አረቢያ ሶማሊያ ላይ ተሰባስበዋል። ቀጠናዊ የጂኦፖለቲካ ውጥረት ከፍ ብሎ እየታየ ነው። ጥንቅራችን ከዚሁ ጋር በተያያዘ የሚያደርሳችሁ ዕለታዊ መረጃ አለው። ትራምፕ አደራድራለሁ ካሉ በኋላ በ24 ሰዓታት ሱዳንና ግብፅ ውሳኔውን ተቀብለዋል። የግብፁ ፕሬዝዳንት አብዱልፈታህ አልሲሲ የትራምፕን ድርድር ተቀብያለሁ ካሉ በኋላ ጀነራሉ ድምጻቸውን አሰምተዋል። የሱዳኑ ጦር መሪ አብዱልፈታህ አልቡርሃን የትራምፕ የግድቡን ድርድር ተቀብያለሁ ብለዋል። መረጃውን ይዘነዋል። የኢትዮጵያ ኢንቨስትመንት ሆልዲንግ ሀገሪቱ የራሷን ገንዘብ የምታትምበት አቅም ለመፍጠር ማለሙ ታወቀ። ሀገሪቱ የራሷን ብር የማተም ዓላማ ይዘው ወደ ስራ መግባቷን የገለጹት ጠቅላይ ሚኒስትር አብይ አህመድ ናቸው። በኡጋንዳ አወዛጋቢው ምርጫ የ81 ዓመቱ አዛውንት ሙሴቬኒ ምርጫውን አሸንፈዋል መባሉ እያነጋገረ ነው። የኡጋንዳው መሪ ዩዌሪ ሙሴቬኒ አወዛጋቢው ምርጫ በማሸነፍ ስልጣናቸውን ለ5 ዓመታት አራዝመዋል። ከ40 ዓመታት በፊት ወደ ስልጣን የመጡት ዩዌሪ ሙሴቬኒ ከዚያ ወዲህ በተካሄዱ 7 ምርጫዎች በሙሉ አሸንፈዋል። ጥንቅራችን በዚሁ አነጋጋሪ ጉዳይ የሚያደርሳችሁ መረጃ ይኖራል። የሶማሊላንድ እውቅና ማግኘት ማንም ሊለውጡ አይችልም። ሶማሊላንድ ሶማሊያ ላይ ጽኑ ትችት ሰነዘረች። ሶማሊያ የእስራኤል ሶማሊላንድ እውቅናን ለማጨናገፍ ከፍተኛ ዲፕሎማቲክ ትጋት ውስጥ ገብታለች። እውቅናውን በተግባር ለማስቆም የጦር አማራጭ ጭምር ልትወስድ እንደምትችል ማስጠንቀቋ ይታወሳል። ሀርጌሳ መጀመሪያ የራሷን የቤት ውስጥ ስራ ትስራ ስትል ተሳልቃለች። መረጃውን ይዘናል። ትራምፕ ግሪንላንድን መጠቅለል እንደሚፈልጉ ይፋ ካደረጉ በኋላ የተነሳው የአሜሪካና አውሮፓ ፍጥጫ ተባብሷል። ሀገራቱ ወታደሮቻቸውን ወደ ደሴቲቱ መላክ መጀመራቸውን ተከትሎ በተባባሰው ውዝግብ በበርካታ የአውሮፓ ሀገራት ላይ ትራምፕ የንግድ ቀረጥ ጥለዋል። በአሜሪካና በአውሮፓ መካከል ያለው ዲፕሎማሲያዊ ውጥረት ወደ ከፍተኛ የንግድ ጦርነት ተሸጋግሯል። ጥንቅራችን መረጃውን ያደርሳል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ገንብቶ በማስረከብ የሚታወቀው ዳኮር ሪል ስቴት በመሃል አዲስ አበባ ጀሞ 1 ግንባታቸው 90% እንዲሁም 40% የደረሱ ቤቶችን በ10% ቅድመ ክፍያ ብቻ ለሽያጭ አቀረበ። በአንድ ወለል ላይ 3 አባወራ ብቻ በቂ የሆነ የመኪና ማቆሚያ ከሰፊ አረንጓዴ ስፍራ ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 ካሬ እና 118 ካሬ፣ ባለ 3 መኝታ 138 ካሬ 70/30 የባንክ ብድር አመቻችቶ ከ623 ሺህ ብር ቅድመ ክፍያ ጀምሮ የመኖሪያ ቤቶችን ለሽያጭ አቀረበ። ለበለጠ መረጃ በ0911 057674 0933 21 9065 ይደውሉ። ዳኮር ሪል ስቴት በልዩነት የተገነባ። በሰራዊቱ አመራሮች ላይ እርምጃ ልወስድ ነው። ቢሮው ባልተገቡ ተግባራት ተሰማርተው አግኝቻቸዋለሁ ባላቸው የሰራዊቱ አመራር ላይ እርምጃ ልወስድ መሆን ይታወቅልኝ ሲል የትግራይ ሰላምና ጸጥታ ቢሮ ምሽቱን ባወጣው መግለጫ አስታውቋል። ይኸው መግለጫ የትኛውም አካል ልወስድ በተዘጋጀውባቸው እርምጃዎች ላይ እንቅፋት የመሆን እንቅስቃሴን ማድረግ እንዳይሞክርም ይላል። ማንም ከሕግና ከስርዓት በላይ መሆን አይችልም ያለው ይሄው የምሽት መግለጫ የሰራዊታችንን ጥንካሬ ለመጠበቅና ተልእኮውን በብቃት ለመወጣት ውስጣዊ ታማኝነቱንና አንድነቱን እየጠበቀ በጦርነትና በሰላም ታላላቅ ድሎችን ሲያስመዘግብ ቆይቷል ሲልም ያብራራል። በዚህ አቅጣጫ የትግራይ ጦር ዕለታዊ ግንባታ የዲሲፕሊንና የህግ ጥሰቶችን የሚፈጽሙ አባላት ተጠያቂ እንዲሆኑና እንዲታረሙ ለማረጋገጥ ቀጣይነት ባለው ፕሮግራም ላይ የተመሰረተ የተለመደ ተግባር ነው ሲል ያስታወቀው ይኸው መግለጫ በዚሁ መሰረትም አንዳንድ የሰራዊት አመራር አባላት የሰራዊቱን ህጎች በመጣሳቸው ተጠያቂ የማድረጉ እርምጃ ሊወሰድ መሆኑ መታወቅ አለበትም ብለዋል። የሰላምና ጸጥታ ቢሮው በዚሁ መግለጫውም የሰራዊቱ አመራር አባላት ጥሰዋቸዋል ያላቸውንም የህግ ጥሰቶች አንድ ሁለት በማለት ዘርዝሯል። ከተዘረዘሩት መካከልም በተዋጊውና በአመራሩ መካከል የውስጥ ሰላምና አለመተማመን እንዲኖር መስራት፣ ሰራዊቱ ያሉበትን ችግሮች በመወጣት ለተልእኮ እንዳይሰለጥንና እንዳይዘጋጅ በማድረግ የእንቅፋትነት ሚናን መጫወት፣ ከሽፍቶች ጋር ግንኙነቶችን መፍጠር፣ ለወንብድና ተልእኮ ማስፈጸም የሚሆኑ የሰው ኃይል አባላትን መመልመል የሚለው ይገኝበታል። ከዚህ በተጨማሪም በከተሞች ውስጥ አመጽና ትርምስ በመፍጠር ረገድ ቁልፍ ሚና ያላቸውን ሰዎች በማሰባሰብና በማደራጀት ላይ ተሳተፍ መሆኑን ደርሼበታለሁ ሲልም ይሄው የትግራይ ሰላምና ጸጥታ ቢሮ መግለጫ አስታውቋል።
ይኸው መግለጫ አክሎ ማንኛውም ሰው ከነዚህ ጥርጣሬዎች ነፃ የሚሆነው በህግ ምርመራ ውስጥ ካለፈና ንጹህ በዚህ ሂደት ውስጥም ነፃ መሆኑ ከተረጋገጠ ብቻ ነው ያለ ሲሆን በዚህ ሂደት ክስ የሚከተላቸው አመራሮች መኖር እንዳለባቸው መታወቅ አለበት። በዚሁ መሰረትም ምርመራችንን መሰረት አድርገንም ጉዳዩን ወደ ክስ ለመውሰድ ወስነናል ሲል አስታውቋል። መግለጫው አክሎም ይህንን ውሳኔና አተገባበሩን የሚያደናቅፍ ማንኛውንም ግለሰብ፣ ቡድን ወይም አካል የህግ ማስከበር ተግባራችንን አጠናክረን እንደምንቀጥል ለህዝባችን እንዲሁም ለሰራዊት ማሳወቅ እንወዳለን ሲልም ይሄው የምሽቱ የትግራይ ሰላምና ጸጥታ ቢሮ መግለጫ አስታውቋል። ህወሓት የፕሪቶሪያውን ስምምነት ተከትሎ ለትግራይ 2 ዓመታቱ ጦርነት ያደራጀውንና የትግራይ መከላከያ ሰራዊት ወይም ቲዲኤፍ ብሎ የሚጠራውን ይህንኑ አካል እንዲያፈርስ ቢጠየቅም ከተወሰኑ ጅምሮች ውጭ ሊቀጥልበት አልቻለም። አርሚ በሚል ንዑስ ክፍሎች የተደራጀው ይኸው ታጣቂ ኃይል በስምምነቱ መሰረት በአንድ መልኩ ትጥቅ እየፈታው ነው ቢልም በሌላ መልኩ ደግሞ አዳዲስ ምልምሎችን የማሰልጠንና በኮማንዶ ደረጃ ሳይቀር የማስመረቅ ሁኔታዎችም ጭምር እየታዩ ነው። የፕሪቶሪያው ስምምነት ህወሓት ቀድሞ የትግራይ ሰራዊት የሚለውን ቀሪ አድርጎ የህወሓት ታጣቂዎች ወይም ቲፒኤልኤፍ ኮምባታንትስ በሚል አጠራር እንዲጠቀም እንደዚሁም ትጥቅ ከመፍታትም አልፎ በኢትዮጵያ ያለው አንድ ብሔራዊ መከላከያ ብቻ ነው በሚል አምኖ እንዲቀበል የሚያደርግ ነው። ሆኖም ዛሬም ድረስ የታጣቂዎቹ የስም አጠራር ሰራዊት የትግራይ ሰራዊት የሚለውም ይታያል። ይኸው ከፍተኛ ቁጥር ያለው የታጣቂ ኃይል በክልሉ በጀት ላይ አሉታዊ ተጽዕኖን እያሳደረ መቀጠሉም ይነገራል። በክልሉ ለልማት መዋል የሚገባው በጀት ለታጣቂዎች ቀለብና ደሞዝ እየዋለም ነው የሚል ቅሬታዎች ይሰማሉ። በቀጣይ ርዕስ እነ ግብፅ ሶማሊያ ላይ ተሰባሰቡ። እስራኤል ለሶማሊያ ሀገራዊ ዕውቅናን መስጠቷን ሳውዲ፣ ጅቡቲ፣ ሱዳን፣ ቱርክና ግብፅ የኃይል አሰላለፋቸውን በአንድ አቅጣጫ በማድረግ ሶማሊያ ገብተዋል። ከሰሞኑም እነዚሁ ሀገራት በአንድ አውሮፕላን የዲፕሎማቲክ የልዑካን ቡድናቸውን ወደ ሶማሊያ በመላክ አጋርነታቸውን የገለጹ መሆኑን ከሶማሊያ በኩል እየወጡት ያሉት መረጃዎች እያመለከቱ ይገኛሉ። እነዚሁ ሀገራት አምባሳደሮቻቸውንና ዲፕሎማቶቻቸውን የላኩት ላሳኖድ ወደ ተባለች አወዛጋቢ ግዛት ነው። ይቺ ግዛት ሶማሊያና ተገንጣያ ሶማሊላንድ በግዛት ይገባኛል የሚወዛገቡበት አካባቢ ናት። ከሰሞኑ የሶማሊያ ጦር በዚህ ግዛት ያለውን ኃይል ያጠናከረበት ሁኔታ ታይቷል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ወደ ግዛቱ ያመሩ ሲሆን የቱርክ፣ የግብፅ፣ የጅቡቲ፣ የሱዳንና የሳውዲ አረቢያ ዲፕሎማቶችም በአንድ ላይ በመሆን ወደዚህ ግዛት ያመሩት ከዚሁ ጋር በተያያዘ መሆኑን ከሶማሊያ የወጡት መረጃዎች አመላክተዋል። እነዚሁ ሀገራት ዲፕሎማቶች ወደ ሶማሊያ ከመምራታቸው ባሻገር በቀጠናው እስራኤል መከሰቷን ተከትሎ ያለውን አዲስ አይነት የኃይል አሰላለፍንም ጭምር የሚያሳይ ነው እየተባለም ይገኛል። የተባበሩት አረብ ኤምሬትና እስራኤል የኃይል አሰላለፋቸውን በአንድ ላይ አድርገዋል። የሳውዲ ጎራ እነ ግብፅና ሱዳንን እንደዚሁም ጅቡቲንና ቱርክን እያሰባሰበ ነው። ሳውዲ አረቢያ የተባበሩት አረብ ኤምሬትስ ዩኤኢ አዲስ የቀጠናው ተቀናቃኝ ሆና ብቅ ብላለች። የተባበሩት አረብ ኤምሬትስ ዩኤኢ ጦር ከየመን እንዲወጣ ከማድረግም ባሻገር በሐሰን ሼክ መሐመድ የሚመራ የሶማሊያ መንግስትም በሶማሊያ የነበረ የተባበሩት አረብ ኤምሬትስ ዩኤኢ ጦር ካምፑን ዘግቶ እንዲወጣ በማድረጉ ረገድ የጀርባ ፖለቲካን መጫወቷ ይነገራል። በአሁኑ ሰዓት የሳውዲና የሶማሊያ የፖለቲካ ፍቅር ደርቷል። የተባበሩት አረብ ኤምሬትስ እስራኤል እውቅና ከሰጠቻት ሶማሊላንድ ጋር ያላትን ግንኙነት ጠበቅ ማድረግን መርጣለች። ወደ ቀጣይ መረጃ አለፍን። ጀነራሉ አደራድራለሁ አሉ። ትራምፕ አደራድራለሁ ካሉ በኋላ በ24 ሰዓታት ሱዳንና ግብፅ ውሳኔውን ተቀብለዋል። የግብፁ ፕሬዝዳንት አብዱልፈታህ አልሲሲ ትራምፕን ድርድር ተቀብያለሁ ካሉ በኋላ ጀነራሉ ድምጻቸውን አሰምተዋል። የሱዳኑ ጦር መሪ አብዱልፈታህ አልቡርሃን የትራምፕ የግድቡን ድርድር ተቀብያለሁ ብለዋል። የሱዳን ወታደራዊ መሪ ጀነራል አብዱልፈታህ አልቡርሃን በይፋ ኤክስ ገጻቸው ባሰፈሩት መልእክት የሱዳን መንግስት በናይል ውሃ ላይ ፕሬዝዳንት ትራምፕን ተነሳሽነትና ሽምግልና ይደግፋል ሲሉ አመልክተዋል። ይህም ለሁሉም ወገኖች መብታቸውን የሚጠብቅ ዘላቂ መፍትሄዎችን ለማግኘት የሚረዳ ነው ሲሉ አወድሰውታል። የትራምፕ የድርድር ሂደት በክልል ውስጥ ደህንነትና መረጋጋት እንዲቀጥል ይረዳል ሲሉ ጀነራሉ አክለው ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የናይል ወንዝ ውሃ ክፍፍል ውዝግብን ለአንዴና መጨረሻ ጊዜ ለመፍታት ግብፅንና ኢትዮጵያን ማሸማገል እንደሚፈልጉ ለግብፁ ፕሬዝዳንት በጻፉት ደብዳቤ መግለጻቸው ይታወሳል። ማንም የተፋሰሱ ሀገር የናይልን ወንዝ ውሃ በብቸኝነት በመቆጣጠር ሌሎችን መጉዳት የለበትም ያሉት ፕሬዝዳንቱ በፍትሐዊና ግልጽ ድርድር እንዲሁም በአሜሪካ የቅርብ ክትትልና ሀገራቱን የማስተባበር ሚና የተፋሰሱን ሀገራት ተጠቃሚ ከሚያደርግ ዘላቂ ስምምነት ላይ መድረስ እንደሚችል ትራምፕ በዚሁ መልእክታቸው ገልጸው ነበር። ኢትዮጵያ በአባይ ወንዝ ላይ ህዳሴ ግንባታን ከጀመረችበት ጊዜ አንስቶ ከሱዳንና ግብፅ ጋር አለመግባባት ውስጥ ቆይታለች። ግብፅ፣ ኢትዮጵያና ሱዳን ላለፉት 14 ዓመታት በአባይ ወንዝ ጉዳይ ላይ ከስምምነት ለመድረስ ሲደራደሩ የነበረ ቢሆንም አሁንም ሶስቱንም ሀገራት የሚያስማማ ሁሉን አቀፍ መግባባት ላይ መድረስ አልተቻለም። ኢትዮጵያ ባለፈው ዓመት መጨረሻ ላይ አጠናቃ ያስመረቀችው ታላቁ የህዳሴ ግድብ ከ5000 ሜጋዋት በላይ ኤሌክትሪክ ኃይል ያመነጫል። ትራምፕ በመጀመሪያ የስልጣን ዘመናቸው በህዳሴ ግድብ ዙሪያ ሶስቱን ሀገራት ማደራደር ጀምረው ተከታታይ ውይይት የተደረገ ቢሆንም በወሳኝ ነጥቦች ላይ ከስምምነት ሳይደረስ መቅረቱ ይታወሳል። ግብፅና ሱዳን በተደጋጋሚ በአባይ ወንዝ ላይ ኢትዮጵያ የገነባችው ታላቁ የህዳሴ ግድብ በምስራቅ የናይል ተፋሰስ ሀገራት ላይ ዘላቂ ስጋት ደቅኗል ሲሉ ይናገራሉ። ትራምፕ ለመካከለኛው ምስራቅና ለአፍሪካ ዘላቂ ሰላም ስሰራ በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ የተፈጠረውን አለመግባባት መፍታት ቁልፍ አጀንዳዬ ነው ሲሉ የግድቡን ጉዳይ ዳግም አጀንዳ አድርገው አንስተዋል።
ለፕሬዝዳንት አልሲሲ የተጻፈው የፕሬዝዳንት ትራምፕ ደብዳቤ ለኢትዮጵያው ፕሬዝዳንት ታዬ አጽቀሥላሴ፣ ለሱዳኑ አብዱልፈታህ አልቡርሃን እንዲሁም በቀጠናው ላይ ከፍተኛ ተጽዕኖ ላላቸው የሳውዲው ልዑል መሐመድ ቢን ሰልማን እና የዩናይትድ አረብ ኤሚሬትስ ፕሬዝዳንት መሐመድ ቢን ዛይድ የተላከ ነው። አሜሪካ ሁለቱን ሀገራት ማደራደር መቼ እንደምትጀምር ደብዳቤው ላይ የተገለጸ ነገር የለም። ደብዳቤውን በተመለከተ ግብጽና የሱዳን መንግስታት ድጋፋቸውን ቢገልጹም የኢትዮጵያ መንግስት እስካሁን ድረስ ምንም ያለው ነገር የለም። የግብፁ ፕሬዝዳንት አብዱልፈታህ አልሲሲ እና የሱዳን ወታደራዊ መሪ አብዱልፈታህ አልቡርሃን ፕሬዝዳንት ትራምፕ የናይል ወንዝ ውሃ ክፍፍል ውዝግብን ለማሸማገል ያሳዩትን ፍላጎት በደስታ መቀበላቸውን ገልጸዋል። ፕሬዝዳንት ሲሲ ግብጽ በናይል ወንዝ የውሃ ደህንነት ላይ ያላትን አቋሞችና ስጋቶች ወዲያውኑ ለፕሬዝዳንት ትራምፕ በላኩት ደብዳቤ ማሳወቃቸውን ገልጸዋል። የኢትዮጵያ መንግስት በፕሬዝዳንት ትራምፕ የአሸማጋይነት ፍላጎት ዙሪያ ይህ ዘገባ እስከተጠናቀረበት ሰዓት ድረስ በይፋ ያለው ነገር የለም። ወደ ቀጣይ መረጃ አለፍን። ኢትዮጵያ የራሷን ብር ልታትም ነው። የኢትዮጵያ ኢንቨስትመንት ሆልዲንግ አገሪቱ የራሷን ገንዘብ የምታትምበት አቅም ለመፍጠር ማለሙ ታወቀ። አገሪቱ የራሷን ብር የማተም ዓላማ ይዛ ወደ ስራ መግባቷን የገለጹት ጠቅላይ ሚኒስትር አብይ አህመድ ናቸው። ጠቅላዩ በሳምንቱ ሐሙስ ዕለት በተገኙበት ኮንፈረንስ ላይ ነው ይህንን ያሉት። ገንዘብ የማተም ከፍተኛ ብሔራዊ አቅም ከትልቅ ስትራቴጂ ጋር የሚያያዝ መሆኑ ተገልጿል። የኢትዮጵያ ኢንቨስትመንት ሆልዲንግ አቅም እየሰፋ እንደሚመጣ የገለጹት ጠቅላዩ በውጭ ሀገራት የመንግስት ኢንቨስትመንቶችም ይጨምራሉ ብለዋል። የኢትዮጵያ ኢንቨስትመንት ሆልዲንግ ለሀገር ውስጥ ምርት የሚያበረክተው አስተዋጽኦ በ2030 በ10 በመቶ እንዲደርስ ይደረጋልን ብለዋል። የኢትዮጵያ ኢንቨስትመንት ሆልዲንግ የተመሰረተው እንደ አውሮፓ አቆጣጠር በ2021 ሲሆን ከ40 በላይ መንግስት ቁልፍ ተቋማት በስሩ ይተዳደራሉ። ኢንቨስትመንቱ አሁን ላይ 8.2 ቢሊዮን ብር ሀብት የሚያስተዳድር መሆኑ ሲነገር ይሰማል። በዶላር ያለው የሀብት መጠን ደግሞ 48.6 ቢሊዮን እንደሚገመት ተገልጿል። ኢንቨስትመንቱ በዲጂታል ገንዘብ፣ ክሪፕቶ እና በወርቅ ልማት ላይ ኢንቨስት ማስደረጉ ተወስቷል። ኢትዮጵያ ራሷን ብር በራሷ አቅም የማተም እቅዱ በ2026 የመጀመሪያዎቹ ወራቶች ይሳካል የሚል መረጃም ከብሔራዊ ባንክ መሰማቱን ብር ሜትሪክስ የተሰኘ ሚዲያ ዘግቧል። በታሪክ ኢትዮጵያ ብሯን የምታሳትመው እንደ እንግሊዝ ባሉ ሀገራት ሲሆን በሀገር ውስጥ ለማሳተም ትልቁ እክል ደህንነቱ የተጠበቀ ከፍተኛ ቴክኖሎጂ ያለው ተቋም አለመኖር ነው። እንግሊዝ ዋነኛው የኢትዮጵያ ብር አሳታሚ ሀገር ስትሆን ለሳንቲሞች ደግሞ የፈረንሳይና ጀርመን ካምፓኒዎች አሳታሚዎች ነበሩ። ኢትዮጵያ ብሯን በውጭ ሀገራት ማሳተሟ ከፍተኛ ወጪ የሚያስወጣ ሲሆን የውጭ ምንዛሬ ክምችቷንም የሚፈታተን ነው። እንደ አውሮፓ አቆጣጠር በ2020 የኢትዮጵያ 10፣ 50፣ 100 እና 200 ብሮችን ባሳተመችበት ወቅት መንግስት ለህትመቱ 97 ሚሊዮን ዩሮ አሊያም 3.7 ቢሊዮን ዶላር መክፈሉን መረጃዎች ይጠቁማሉ። ሀገሪቷ በሀገር ውስጥ ፓስፖርትና ኤሌክትሮኒክ መለያ ያላቸው መታወቂያና ሰነዶችን ማተም መቻሏ ይታወሳል። ወደ ቀጣይ መረጃ ስናልፍ የሙሴቬኒ 40 ዓመታት መንበር አሁንም ጸና። በኡጋንዳ አወዛጋቢው ምርጫ የ81 ዓመቱ አዛውንት ሙሴቬኒ ምርጫውን አሸንፈዋል መባሉ እያነጋገረ ነው። የኡጋንዳው መሪ ዮዌሪ ሙሴቬኒ አወዛጋቢውን ምርጫ በማሸነፍ ስልጣናቸውን ለ5 ዓመታት አራዝመዋል። ከ40 ዓመታት በፊት ወደ ስልጣን የመጡት ዮዌሪ ሙሴቬኒ ከዚያ ወዲህ በተካሄዱ 7 ምርጫዎች በሙሉ አሸንፈዋል። 45 ሚሊዮን ህዝብ ባሏት የምስራቅ አፍሪካዊቷ ሀገር ዩጋንዳ በምርጫው ድምፅ ለመስጠት የተመዘገበው የሀገሪቱ ግማሽ ህዝብ ነው ማለት ይቻላል። 21.6 ሚሊዮን ሰዎች ድምፅ ለመስጠት መመዝገባቸው ተዘግቦ ነበር። በምርጫው በተነሳ ተቃውሞ በርካቶች መገደላቸው ተዘግቧል። ከሐሙሱ ምርጫ ቀደም ብሎ ሀገሪቱን ለ6 የስልጣን ጊዜያት በተከታታይ መሩት ዮዌሪ ሙሴቬኒ ለፖሊሶች ጥብቅ ትዕዛዝ አስተላልፈው ነበር። ፖሊሶች ጥይት እንዳይተኩሱ፣ ሰልፈኞችንም እንዳይደበድቡ፣ ይልቁንስ ለህይወት አደገኛ ያልሆነ ያሉትን አስለቃሽ ጭስ አስፈላጊ ሲሆን እንዲተኩሱና በውሃ ጅራፍ ሰልፈኞችን እንዲበትኑ በሚል ትዕዛዝ መስጠታቸው ተዘግቧል። ባለፈው ሐሙስ የተካሄደውን ሀገር አቀፍ ምርጫ የኡጋንዳው ፕሬዝዳንት ዮዌሪ ሙሴቬኒ ማሸነፋቸውን ተከትሎ ላለፉት 4 አስርት ዓመታት የያዙትን ስልጣን ለተጨማሪ 5 ዓመታት ማራዘማቸውን የሀገሪቱ ምርጫ ኮሚሽን አስታውቋል። የምርጫ ኮሚሽኑ ይፋ ባደረገው ውጤት መሰረት የ81 ዓመቱ ዮዌሪ ሙሴቬኒ ድምፁን 72 በመቶ በማግኘት ሲያሸንፉ ዋነኛው ተፎካካሪያቸው ቦቢ ዋይን 25 በመቶ ማግኘታቸው ተገልጿል። ውጤቱን ተከትሎ ተፎካካሪያቸው ቦቢ ዋይን ምርጫው ውሸትና በማጭበርበር የተሞላ ነው በማለት ያወገዙ ሲሆን ተቃውሞ ሰላማዊ በሆነ መንገድ እንዲካሄድ ጥሪ አቅርበዋል። ይሁን እንጂ አፍሪካ ህብረት የምርጫ ታዛቢዎች ምንም አይነት የምርጫ ማጭበርበር ማስረጃ ለማየታቸውን ዮዌሪ ሙሴቬኒ አመልክተዋል። ለመጀመሪያ ጊዜ በ1986 እንደ አውሮፓውያን አቆጣጠር በታጣቂ ቡድን መሪነት ወደ ስልጣን የመጡት ዮዌሪ ሙሴቬኒ ከዚያ ወዲህ በተካሄዱ 7 ምርጫዎች በሙሉ ማሸነፋቸውን ቢቢሲ ዘግቧል። የፕሬዝዳንቱ የስልጣን ዘመን መራዘም በሀገሪቱ የፖለቲካ ምህዳር ላይ ልዩነት መፍጠሩንና ተቃዋሚዎች ውጤቱን ባለመቀበል ቅሬታ እያቀረቡ መሆኑ በዘገባው ተመላክቷል። በቀጣይ መረጃ የሶማሊላንድ እውቅና ማግኘት ማንም ሊለውጠው አይችልም። ሶማሊላንድ ሶማሊያ ላይ የሰነዘረችው ጽኑ ትችት።
ሶማሊያ የእስራኤል ሶማሊላንድ እውቅናን ለማጨናገፍ ከፍተኛ ዲፕሎማቲክ ትጋት ውስጥ ገብታለች። እውቅናውን በተግባር ለማስቆም የጦር አማራጭ ጭምር ልትወስድ እንደምትችል ማስጠንቀቋ ይታወቃል። የሶማሊላንድ መንግስት ለዚህ የሞቃዲሾ ጥረት ከፍተኛ የትችት መልስ ሰጥቷል። የሶማሊላንድ የፕሬዝዳንት ጽህፈት ቤት ኃላፊ ከድር ሁሴን አብዲ የሶማሊላንድ እውቅና ማግኘት ማንም ሊለውጠው የማይችል እውነታ ነው ሲሉ ገልጸዋል። ኃላፊ የሶማሊያ ፕሬዝዳንት ጋርዌን ሞቃዲሾንና ኪስማዮን አንድ ለማድረግ እንዳልቻሉ ገልጸው በመጀመሪያ የራሳቸውን ቤት ሰላም ማድረግ ይገባቸዋል ሲሉ ተችተዋል። ከድር ሁሴን ይህንን ያሉት በኤክስ ገጻቸው ላይ ባሰፈሩት ጽሑፍ ሲሆን ሐሰን ሼክ መሐመድ በውጭ ኃይሎች ላይ በመተማመን የሀገራቸው ብሔራዊ ጦር ሰራዊትን በመገንባት ረገድ እጅግ ደካማ ሆነዋል ሲሉ ወቅሰዋል። ኃላፊው አክለውም የላሳኖድ ከተማ የሶማሊላንድ ሪፐብሊክ አካል መሆኗንና ማንኛውም አለመግባባት በውይይትና በሰላማዊ መንገድ እንዲፈታ ቁርጠኛ መሆናቸውን አረጋግጠዋል። የሶማሊላንድ ፕሬዝዳንት ጽህፈት ቤት ኃላፊ የሆኑት ከድር ሁሴን አብዲ በመልእክታቸው መጨረሻ ለሞቃዲሾ ፕሬዝዳንት ለህዝባቸው እድል በመስጠት ግልጽ የሆነ ምርጫ እንዲያደርጉም ጥሪ አቅርበዋል። ወደ ቀጣይ ርዕስ አለፍን። የትራምፕ ያልተጠበቀ እርምጃ። ትራምፕ ግሪንላንድን መጠቅለል እንደሚፈልጉ ይፋ ካደረጉ በኋላ የተነሳው የአሜሪካና አውሮፓ ፍጥጫ ተባብሷል። ሀገራቱ ወታደሮቻቸውን ወደ ደሴቲቱ መላክ መጀመራቸውን ተከትሎ በተባባሰው ውዝግብ በበርካታ የአውሮፓ ሀገራት ላይ ትራምፕ የንግድ ቀረጥ ጥለዋል። በአሜሪካና በአውሮፓ መካከል ያለው ዲፕሎማሲያዊ ውጥረት ወደ ከፍተኛ የንግድ ጦርነት ተሸጋግሯል። የፕሬዝዳንት ዶናልድ ትራምፕ አስተዳደር በግሪንላንድ ጉዳይ ከጎኑ ባልቆሙ 8 የአውሮፓ ሀገራት ላይ አዲስ የንግድ ቀረጥ መጣሉን በይፋ አስታውቋል። የዴንማርክ፣ ግሪንላንድ እና የአሜሪካ ባለስልጣናት ያደረጉት ውይይት ያለ ስምምነት ከተበተነ በኋላ በርካታ የአውሮፓ ሀገራት ድጋፋቸውን ለማሳየት ወታደሮቻቸውን በአርክቲክ ቀጠና ወደምትገኘው ራስ ገዝ ግዛት እየላኩ ይገኛሉ። ፈረንሳይ፣ ጀርመን፣ ዩናይትድ ኪንግደም፣ ኖርዌይ፣ ስዊድን እና ኔዘርላንድስ ውስን ቁጥር ያላቸው ወታደሮች ልከዋል ወይም ለመላክ ዝግጁ መሆናቸውን አስታውቀዋል። የወታደሮች እንቅስቃሴው በአውሮፓ ሀገራት መካከል አንድነት መኖርን ለማሳየትና የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ የግሪንላንድን ደህንነት መጠበቅ ስለሚችል አሜሪካ ግዛቲቱን መጠቅለል እንደማያስፈልጋት ለፕሬዝዳንት ዶናልድ ትራምፕ መልእክት ለማስተላለፍ ያለመ እንደሆነ አሶሺየትድ ፕሬስ ዘግቧል። በትናንትናው ዕለትም ትራምፕ በዚሁ የግሪንላንድ ጉዳይ አዲስ እርምጃ የወሰዱ ሲሆን እርምጃው አሜሪካ ግሪንላንድን ለመቆጣጠር ወይም በስፍራ ያላትን ተጽዕኖ ለማሳደግ በምታደርገው ጥረት ላይ እንቅፋት የሆኑና የአውሮፓን ወታደራዊ መገኘት በደሴቲቱ ላይ ለማጠናከር የሞከሩ ሀገራትን ለመቅጣት የታለመ እርምጃ ነው። ፕሬዚዳንቱ በራሳቸው የማህበራዊ ትስስር ገጽ ትሩዝ ሶሻል ላይ ባሰፈሩት መልእክት ይህ የኢኮኖሚ ጫና በቀጥታ ኢላማ ያደረገው 8 የአውሮፓ ሀገራትን ነው። እነሱም ዴንማርክ፣ ኖርዌይ፣ ስዊድን፣ ፈረንሳይ፣ ጀርመን፣ እንግሊዝ፣ ኔዘርላንድስ እና ፊንላንድ ናቸው። ትራምፕ እንደገለጹት የ10 በመቶ ታሪፉ ከፌብሩዋሪ 1 2026 ጀምሮ ተግባራዊ ይደረጋል። ሁኔታ የማይለወጥ ከሆነ ደግሞ ከጁን 1 ጀምሮ ታሪፉ ወደ 25 በመቶ ከፍ እንደሚል አስጠንቅቀዋል። ፕሬዚዳንቱ ማዕቀብ የሚነሳበትን ቅድመ ሁኔታ ሲገልጹም ግሪንላንድን ሙሉ ለሙሉና በጠቅላላ ለመግዛት የሚያስችል ስምምነት ላይ እስካልተደረሰ ድረስ ታሪፉ ተፈጻሚ ሆኖ እንደሚቀጥል አረጋግጠዋል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።